ቨርቲካል አሲምፕቶቱ x = -2 ነው ምክንያቱም ዲኖሚኔተሩን 0 የሚያደርገው -2 ስለሆነ ሆሪዞንታል አሲምፕቶቱ ደግሞ y = 0 ነው ምክንያቱም የታችኛው የዲኖሚኔተሩ ዲግሪ ስለሚበልጥ y = 0 ላለው ዶሜኑ ኦሪ ነምበር ነው ኤክሴፕት -2 ነው ሬንጁ ደግሞ ኦሪ ነምበር ነው ኤክሴፕት 0 ነው y ኢንተርሰፕቱን ማግኝተናል y ኢንተርሰፕቱ x ን 0 ስታረጓት 1/2 ነው የምታገኙት x ኢንተርሰፕት ግን የለውም ቨርቲካል አሲምፕቶቱ -2 ነው አይደለም ሶ -2 ላይ እንደዚህ አመሰምራለሁ ማለት ነው ዶት እንደዚህ ያደርጋለሁ ማለት ነው ዶሜኑ ኦሪ ነምበር ኤክሰፕት -2 ነው ማለት ደግሞ እንደዚህ ማለት ነው አይደለም -2 እስከ ኔጌቲቭ ኢንፊኒቲ እና ፖዚቲቭ ኢንፊኒቲ ነው አይደለም ስለዚህ በዚህ በኩልና በዚህ በኩል ሁለት ግራፎች አሉ ማለት ነው ሁለት ከርቭ የሆኑ ግራፎች እነኚህ ከርቮች ሃይፐርቦላ ይባላሉ ሶ እነኚህ ሁለቱን ግራፎች ከመስራታችን በፊት ቴብሉን እንሰራለን ማለት ነው ቴብሉ ደግሞ ከየት እንጀምራላችሁ ከቨርቲካል አሲምፕቶት እንጀምራለን ከማይነስቱ ማለት ነው ከማይነስቱ -2 ስታስገቡ አንዲፋይን ነው አይደለም እዚህ ጋር -2 ስታስገቡ አንዲፋይን ነው ሶ ምክንያቱም ቨርቲካል አሲምፕቶት ስለሆነች ግራፉ ቨርቲካል አሲምፕቶቱን አይቆርጠውም ሶ ሁለተኛ ከዛ ሲቀጥል ከማይነስቱ ቀጥሎ ያለው -1 ነው አይደለም -1 ስታስገቡ ስንት ነው የሚሆነው 1 ነው የሚሆነው -0 ከዛ 0 ስታስገቡ ስንት ነው የሚሆነው 1 ሁለተኛ ይሆናል 1 ስናስገባ ደግሞ ስንት ነው 1/3 ይሆናል ሁለት ስናስገባ ደግሞ 1/4 ይሆናል ማለት ነው በዚህ በኩልም እንደዚህ ከ-2 ወደዚህ -3 ስታስገቡ ስንት ነው የሚሆነው 1 ይሆናል -4 ስታስገቡ ደግሞ -1/2 ይሆናል ይህን ቁጥር እዚህ ውስጥ ማስገባት ነው -1 ሲሆን 1 ነው -1 ነው 0 ሲሆን 1/2 ነው ምክንያቱም ቨርቲካል y ኢንተርሰፕቷ 0 1 ነች አይደለም ስለ 1 ነው y ኢንተርሰፕትን እዚህ ጋር ነው የሚቆርጠው 1 ሲሆን ደግሞ ስንት ነው 1/3 ነው እዚህ አካባቢ ይሆናል 2 ስታስገቡ ደግሞ 1/4 እያነሰች ትሄዳለች ማለት ነው በ-1 እና በ-2 መካከል ማን ቁጥር አለ -1.5 አይደለም በ-1 እና -1.5 ነው 1.5 ስታስገቡ ምንድነው የሚሆነው የምታገኙት 2 ነው የምታገኙት 1.5 እዚህ ውስጥ ስታስገቡ 1/-1.5 + 2 ነው 2 ታገኛላችሁ ማለት ነው -1.5 ስታስገቡ እዚህ ጋር -1.5 አለች ስለዚህ ስታስገቡ ምን ይሆናል 2 ይሆናል ማለት ነው ሶ ግራፉ እንደዚህ ነው የሚሆነው ይሄንን እንደዚህ መስመር ትችላላችሁ ይሄንን እነኚህ ነጥብ ያረጋችሁትን እንደዚህ ማገናኘት ነው ማለት ነው ከማይነስቱ በስተቀኝ በኩል ደግሞ -3 ስታስገቡ ነው የሚሆነው -3 ስታስገቡ -1 ነው የሚሆነው እዚህ ጋር ነው የሚሆነው -4 ስታስገቡ ደግሞ -1/2 ነው የሚሆነው እዚህ አካባቢ ነው አይደለም -1/2 እዚህ ጋር ነው -1/2 ነው -5ን ብታስገቡ -5 ስታስገቡ ደግሞ -1/3 እንደዚህ እያለ ይሄ ኤክስ አክሰስን እየተጠጋ ነው የሚሄደው አይደለም ሶ እንደዚህ ይሆናል ማለት ነው እዚህ ጋር ደግሞ ከዚህ በኩል ያለውን ደግሞ አንድ ቁጥር ብቻ ብናስገባ ይበቃል -3 እና በ-2 መካከል ማን አለ -2.5 አለ አይደለም ስለዚህ አሁንም 1/-2.5 + 2 ብታስገቡ ምን ይሆናል 1/-0.5 ይሆናል 5/10 ይሆናል ማይነስ ስለዚህ -2 ይሆናል ማለት ነው እዚህ ጋር -2.5 ስታስገቡ -2 ይሆናል ማለት ነው ሶ ግራፉ እንደዚህ ይሆናል ማለት ነው እንደዚህ ይሆናል ማለት ነው